ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ በህዝብ ተወካዮች ምክር ቤት ባሰሙት ንግግር ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው ሊኖሩ የማይችሉ መሆናቸውን ዛሬ ገለጡ። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ 6ኛ የህዝብ ተወካዮች ምክር ቤት 10ኛው መደበኛ ስብሰባ ላይ ጠቅላይ ሚኒስትሩ ባሰሙት ንግግር ተስማምቶ ተግባብቶ አግባብ መፍታት ይቻላል ብለዋል። ለእኛ የሚገባውን አሁን መከልከል ቢቻል ወደፊት አይቻልም ሲሉ ተገቢ ያሉት ጥያቄ በውይይት መፍትሄ እንዲያገኝ ጥሪ አስተላልፈዋል። ወቅታዊ የፖለቲካ ጉዳዮችን፣ የትግራይ ክልል ሁኔታ፣ ህወሓትን፣ ኤርትራን እንዲሁም ሌሎች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን ጨምሮ ስለ በርካታ ጉዳዮች ተናግረዋል። የኢትዮጵያ የባህር በር ጥያቄ በተመለከተ ጠቅላይ ሚኒስትር ዶክተር አብይ አህመድ በዲፕሎማሲና በሰጥቶ መቀበል ለማሳካት ጥረት እየተደረገ መሆኑን ገልጸዋል። ሆኖም በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው ሲሉ አክለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በፓርላማ እንደተናገሩት የታላቁ የኢትዮጵያ ህዳሴ ግድብ የፋይናንስ ምንጭ በተመለከተ ለዓመታት ሲነሱ ለነበሩ ጥያቄዎች ምላሽ ሰጥቷል። ግድቡ ከአንድም የውጭ ሀገር ወይም ተቋም አንድ ብር እርዳታ ሳይጠየቅበትና ሳይወሰድበት በኢትዮጵያ መንግስትና በህዝቡ የላብ ጠብታ ብቻ እዚህ ደረጃ መድረሱን ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ ለግድቡ ግንባታ አሜሪካ ገንዘብ ሰጥታለች በማለት መናገራቸው ይታወሳል። በዚህም የጠቅላይ ሚኒስትሩ ምላሽ የትራምፕ ንግግር ውድቅ ተደርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሰሜን ጦርነት የኤርትራ ሰራዊት በትግራይ ክልል ወጣቶችን መጨፍጨፉ እና ኢንዱስትሪዎችን መዝረፉን እንዲያቆም ኢትዮጵያ መንግስት 2 ጊዜ ወደ ኤርትራ ልዑክ ልኮ እንደነበር ይፋ ያደረጉ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህን ይፋ ያደረጉት ዛሬ በፓርላማ በነበራቸው ቆይታ ነው። ጠቅላይ ሚኒስትሩ አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ያስባሉ፣ ይተነትናሉ። ግን አይደለም ብለዋል። ጸቡ የተጀመረው የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያ ዙር ውጊያ ሽሬን ካስለቀቅን በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የግለሰቦች ቤት ማፍረስ ሲጀምር ጸብ ተጀምሯል። አክሱም ገብተን ስናልፍ አክሱም ገብቶ ወጣቶችን በጅምላ ሲረሽን ጸቡ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎችን ሲፈታታ ሲሰርቅ ጸብ ተጋግሏል ሲሉ አስታውሰዋል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅሎ የማይነቀለውን ሲያፈራርስ ጸቡ ከጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚያም ለመዋጋት ብቃት አልነበረውም ብለዋል። ውስን ኃይል ስለነበረን በወቅቱ የያዝነውን እያጸናን አንሄድም ነበር። ግን ይሄ ጉዳይ ለዛሬ ዋጋ የለውም። ለታሪክ ግን ማንሳት የምፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ልዑክ ወደ ኤርትራ ልክ ያለው ሲሉ ዶክተር አብይ አህመድ ተናግረዋል። የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም ያሉት ጠቅላይ ሚኒስትሩ ለምሳሌ በወቅቱ የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው ከአንዴም ሁለቴ ኤርትራ ልኪያቸዋለሁ፣ የላኳቸውም የትግራይ ህዝብን አታጎሳቅሎ ሀብቱንም አትዝረፉ፣ ጸቡ ከህወሓት እንጂ ከህዝቡ አይደለም በሚል ነው ብለዋል። አቶ ደመቀ መኮንንም ከተላኩት ልዑካን ውስጥ መሆናቸው ጠቅላይ ሚኒስትሩ አስታውሰዋል። በወቅቱ ችግሩ የነበረው ጉዳይ እኛ የለቀቅነውን የትግራይ ከተሞች እነሱ በኋላ ይገባሉ፣ መቀሌ ስንገባ ተከትለው ገብተው ጉዳት ያስከትላሉ፣ ከዚያ በኋላ ውቅሮን ካለፋችሁ ጸቡ የሚሆነው ከኛ ጋር ነው ብለናቸው ነው ያልመጡት ሲሉ አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የውጭ ባንኮች መግባት በሀገር በቀል ባንኮች ላይ ሊያሳድር የሚችለውን አሉታዊ ተጽዕኖ ለመቀነስ ፍትሃዊ ውድድር እንዲኖር ምን አይነት የጥንቃቄ እርምጃዎች ተወስደዋል በሚል በፓርላማ ባለቀለበላቸው ጥያቄ ምላሽና ማብራሪያ ሰጥቷል። ጠቅላይ ሚኒስትሩ በሰጡት ምላሽ ባንኮች ባንክ መሆን ባለባቸው ደረጃ የማደግ ሂደታቸው በውድድር መታጣት ምክንያት ውስንነት ገጥሞታል ብለዋል። ለዚህም ሲባል የውጭ ባንኮች ቢገቡ ካፒታልና ቴክኖሎጂ ስለሚያመጡ ለአጠቃላይ እድገት ብቻ ሳይሆን የኛንም የፋይናንሻል ሴክተር የማሳደግ ሚና ይኖራቸዋል ሲሉም ተደምጠዋል። ሁሉም ባንኮች ለማደግ ጥረት እያደረጉ ነው። ይህ እንደተጠበቀ ሆኖ ለውጭ ባንኮች ሴክተሩ መከፈቱ ችግር አያመጣም ወይ የተባለው ትክክለኛ ኮንሰርን ነው። ላለፉት 20-30 ዓመታት የኢትዮጵያ ባንኮች ያለ ውድድር ብቻቸውን እንዲሰሩ ሙከራ ተደርጓል። በዚህም የተገኘ ውጤት ልምድ ሀብት አለ። ግን ሀብቱ ማደግ ባለበት ደረጃ እያደገ አይደለም። ባንኮች ባንክ መሆን ባለባቸው ደረጃ
የማደግ ሂደታቸው በውድድር መታጣት ምክንያት ውስንነት ገጥሞታል። ለዚህ ሲባል የውጭ ባንኮች ቢገቡ ካፒታልና ቴክኖሎጂ ስለሚያመጡ ለአጠቃላይ እድገት ብቻ ሳይሆን የኛንም ፋይናንሻል ሴክተር የማሳደግ ሚና ይኖራቸዋል። የኛ ባንኮች ከአጠቃላይ ኢኮኖሚው ያላቸው ድርሻ ከ5 እስከ 7% ብቻ ነው። ኬንያ ግን ስንሄድ ከ6 እስከ 8% ድርሻ አላቸው። ናይጄሪያ ስንሄድ ከ10 እስከ 12%፣ ደቡብ አፍሪካ ደግሞ ከ13 እስከ 15% ከአጠቃላይ ኢኮኖሚ የባንክ ሴክተር ድርሻ አለው። ለምን ለረጅም ጊዜ የፕራይቬት ባንኮች በደረጃ አቅም ስለገቡ የውጭውን ጨምሮ ይህንን እድል ማጣት የለብንም። በአንድ በኩል በቂ ብድር አይቀርብም፣ ፋይናንሻል ዲፕኒንግ ይቀርበዋል፣ ፋይናንሻል ኢንክሉዥን ስራ ያስፈልገዋል እያልን በሌላ በኩል ደግሞ ዕውቀትና ቴክኖሎጂ የሚገኝበት ዘርፍ መዝጋት ይጎዳል እንጂ አይጠቅምም በሚል እምነት ነው የተሰራ ያለው። ያ ሲሆን ግን ከውጭ የምናስገባቸው ባንኮች እንዳለ መጥተው የኛን ባንክ አቅም የኛን ባንክ ውስን ልምድ የሚያንኮታኩቱ እንዳይሆኑ ምን ጥንቃቄ ይደረጋል ለሚለው፣ አንደኛ የውጭ ዜጋ በዜጋ ደረጃ በኢትዮጵያ ባንኮች ውስጥ ኢንቨስት ማድረግ የሚችለው ሲበዛ 7% ነው። ሁለተኛ ተቋማት ከሆኑ ማክሲመም 10% ኢንቨስት ማድረግ የሚችሉት። ስትራቴጂክ ኢንቨስተር የምንላቸው በፋይናንሻል ሴክተር የሚገቡ ከሆነ ማክሲመም 40% ነው ሼር መያዝ የሚችሉት። በድምሩ የውጭ ባንኮች በተሰራው ሪፎርም የተከፈተው ማክሲመም 49% ሼር እንዲይዙ ነው። የግል ተቋሙ የእነዚያ የስትራቴጂክ ኢንቨስተር ተደምሮ 49% ሼር ነው የሚይዙት። ይህ ራሱ የሚሆነው 5 ለውጭ ባንኮች የሚሰጥ ላይሰንስ በ5 ዓመት ጊዜ ይፈጸም ነው ያልነው። ለምክር ቤቱ ጥያቄ መጠየቅ ካለበት በጣም ኮንሰርቫቲቭ ናችሁ፣ ከፈት አድርጉት በቂ አይደለም ካላችሁ ትክክለኛ ነው። እኛ ስላለቀቅን የድሮ በሽታ በጣም በትንሹ ነው የከፈት ነው እንጂ ያን ያህል የኛንም ባንኮች በሚያጠፉ መንገድ የተከፈተ አይደለም። 5 ላይሰንስ በ5 ዓመት ማክሲመም 49% ሼር ምን ጉዳት አለው? ከመጣ የግድ የኛ ባንኮች ጋር ይሰራል ማለት ነው። የኛ ባንኮች ባንክ መሆን አለባቸው። እቁብ ናቸው ብዬ አላሳነስኳቸውም፣ ግን ባንክ መሆን አለባቸው። ባንክ ለመሆን ደግሞ በቂ አቅም አላቸው። ዝም ብለው በየሰፈሩ ከሚከፍቱ ሰብሰብ እያሉ ሰውንም ካፒታልንም ቢደምሩ ትላልቅ ባንክ መሆን ይችላሉ። እንደ ሱቅ ቤት መሆን የለበትም ባንክ። ለኢትዮጵያ ጠንካራ 5-10 በቂ ነው። አሁን እንደምታውቁት ዲጂታል ዓለም ስለሆነ በዛም ስለምንጠቀም ማለት ነው በየቦታው ከምንከፍት ሰብሰብ ቢሉ ይመረጣል። አሊያ ውድድሩ ቀላል አይሆንም ማለት ነው። እስካሁን ባለው የፋይናንሻል ሴክተር ሂደት እነሱ እንዳይጎዱብን በጥንቃቄ ስለሆነ የውጭዎቹ ሲገቡ ተጨማሪ ካፒታልና ቴክኖሎጂ እናገኛለን እንጂ የሚፈራው ስጋትን ብዛም ይኖራል ብዬ አላስብም። በተለይ ባንኮች ላይ ባንክ መሆን የቻሉት በዛ የሚጎዱ አይመስለኝም። ሌሎች ደግሞ ከሌላ ጋር እየተሰናሰኑ ለማደግ ጥረት እንደሚያደርጉ ተስፋ አደርጋለሁ ብለዋል። ክቡራን አድማጮቻችን ለሰዓቱ ያላቸው ዜናዎች በዚህ እናበቃለን።